ሰላም ሰላም ቤተሰቦች፣ ዛሬ እንግዲህ እንደምትመለከቱት ይህንን ቆንጆ ፔስቶ እንዴት እንዳዘጋጁ ደግሞ አሳያችኋለሁ። ይሄ በተለያየ ሬስቶራንት፣ ሆቴሎች በስጋ ሶስ፣ በስፓጌቲ የምንጠቀመው የጣሊያኖች ሀርብ ነው። ፔስቶ ወይ ደግሞ ቤዝል ይባላል እንደምትመለከቱት። በመቀጠል ለውዙን በዚህ መልክ ማዘጋጀት ትችላላችሁ። ለውዝ እጠቀማለሁ፣ ነጭ ሽንኩርት እጠቀማለሁ፣ እንደዚሁም ደግሞ ኦሊቭ ኦይል እሱንም እጠቀማለሁ። እንደምታዩት ኤክስትራ ቨርጂን የሚል ኦሪጂናል የሆነ ኦሊቭ ኦይል ነው የምጠቀመው። ስለዚህ በዚህ ሶስ ደግሞ የምትሰሩትን የስጋ ሶስ ስፓጌቲ ሶሳችሁን በመጠቀም ደግሞ የምታገኙትን ቴስት ደግሞ ኮመንት ላይ ብትጽፉልኝ ደስ ይለኛል። በጣም የጣሊያን ምግብ ምንነቱ እንዲታወቅ ከሚያደርጉ ሀርቦች አንዱ ቤዝል ነው። ቀጥታ ወደ ስራው ነው የምንሄደው። እንደምትመለከቱት በዚህ መልኩ ነጭ ሽንኩርቱን፣ ለውዙን እንደዚሁም ደግሞ ኦሊቭ ኦይል እንደምታዩት መጀመሪያ በውስጥም ጨምሬያለሁ። አሁን ደግሞ ኦንቶፕ አድርጌበታለሁ፣ ከላይ አድርጌበታለሁ። ቀጥታ ወደ መፍጨት ነው የምንሄደው። በመቀጠል የተለያዩ ሀርቦችን እንደዚህ አይነት የሚዘጋጁ ለስጋ ሶስ፣ ለቲማቲም ሶስ የሚሆኑ ሀርቦችን ደግሞ እንደዚህ እያዘጋጀው አቀርብላችኋለሁ። በምታዩት መልኩ ከተፈጨ በኋላ እዚህ ሬሲፒ ላይ ፐርሚዚያን ቺዝ የሚጨምሩ ሰዎች አሉ። በጣም አሪፍ ነው እውነት ለመናገር። እኔ ግን ትንሽ ቅባትነቱን ስለማልፈልገው በኦሊቭ ኦይል ብቻ አድርጌዋለሁ። እናንተ ፐርሚዚያን ቺዝ ካገኛችሁ አንድ ላይ እሱን መፍጨት ትችላላችሁ። በምትመለከቱት መልኩ ብሌንድ ካደረግነው በኋላ እንደምታዩት የምትፈልጉትን ያህል ቴክስቸር እስከሚይዝ ድረስ ወፈር ብሎ በጣም እንዳይቀጥን፣ ከዛ ደግሞ በቆንጆ እንዲቀርብ በዛ መልክ ብታደርጉት ውጤቱን ደግሞ ታዩታላችሁ። እንደምትመለከቱት ለዚህ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ አድርጋችሁ ብትጠብቁ የተለያዩ ሬሲፒዎችን እንደገና ምግቦችን የምለቅበት ቻናሌ ስለሆነ በዩቲዩብ ሰብስክራይብ እንድታደርጉ፣ በቲክታክ ፕላትፎርም ደግሞ ፎሎ እያደረጋችሁ ኮመንታችሁን ደግሞ ብትሰጡ፣ እንዲሰራ የምትፈልጉትን ምግብ ደግሞ ብትነግሩኝ ለቀጣይ ደግሞ እሱን እናዘጋጀዋለን። በምታዩት መልኩ ግማሹን ብሌንድ ካደረግኩት በኋላ በድጋሚ ደግሞ ይህንን የቀረኝን ደግሞ ጨምራለሁ ማለት ነው። በምታዩት መልኩ እንደዚህ ጁሲ ሆኖ ይፈጫል ማለት ነው። እዚህ ላይ እንግዲህ እኔ ኦንቶፕ የምጨምረው ጨው ብቻ ነው የሚሆነው። እንደዚሁም ቁንዶ በርበሬ መጨመር ትችላላችሁ። እንደዚህ በተዘጋጀ ሚክሲንግ ቦል ካደረጋችሁት በኋላ ቅባትነት ብዙ የለውም እንደምትመለከቱት፣ ምክንያቱም የሀርቡን ጣዕም ነው እንጂ የፈለግነው ቅባቱን ከተለያየ ከምንሰራው አስቀድመን ከምናዘጋጃቸው ቅመሞች እና ደግሞ ሶሶች ቅባቱን ስለምናገኝ ወይ ደግሞ ዘይቱን ስለምናገኝ አላበዛውበትም። እንደምትመለከቱት ቲክኒንግ አሪፍ የሆነ ፔስቶ ሶስ አዘጋጅተናል ማለት ነው። ኦሊቭ ኦይል ሊትቢት ከላይ በዚህ መልኩ ጨምሬበታለሁ። ይህንን እንግዲህ ፓክድ አድርገን ጠዋት ላይ በብራውን ብሬድ ቶስት አድርገን ኦንቶፔን አድርገን ነው ከላይ አድርገን ቀምሰን መውጣት እንችላለን። እንደዚሁም ለላዛኛ ሶስ፣ ለስጋ ሶስ፣ ለስፓጌቲ ሶስ መጠቀም እንችላለን። ጨዋችንን በዚህ መልክ እንጨምራለን። ቁንዶ በርበሬም እንጨምራለን። ፒስ አውት። ፎሎ ማድረጋችሁን አትርሱ። በቀጣይ ደግሞ በተለየ ቪዲዮ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።